ውሳኔሽ ለምንድን ነው እኔንም አታይኝ? ቆይ እሷን ለምንድን ነው የምታየው? እሷ እኮ የልጆች እናት ናት አይደል? ሁሉም ባወቀበት ሁሉም በሰማበት ሁሉም ፊት ላይ ሆነ እንድንገባ በቃ ነገር ከይቆስ በቃ እሱን ውሳኔን በቃ ውሳኔሽ ንገሪ። ለንደኔ እድል የገናው አረሉል በእግዚአብሔር አስወጣለች ምኞት ውጥኑ የሰመረለት እኔ እኮ ግራ ገባኝ በእናትህ። ማለት ይሄ አሁን ዛሬ እንግዲህ የውሳኔ ቀን ነው። የውሳኔ ቀን ደግሞ እንደዛም ማለት እኔ ብዙ ሰዎች አሁን ያስደስታቸዋል፣ ብዙ ሰዎች ያስከፋቸዋል። እኔ እውነት ለመናገር ውስጤ ላይ ያለ ነገር አለ። እኔ ለራሴ የምፈልገውን ነገር ማለት ነው። ለምን እንደዚህ አሁን እነሱ ስለሚያስደስት አሁን ቤተሰቦቻችንን በጣም ብዙዎቻቸው ደስ የሚላቸው አለ፣ የሚከፋቸው አለ። እኔ ለእናንተ ብዙ ነገር ማለት አልፈልግም እውነት ለመናገር ማለት እና ትናደዱብኛላችሁ፣ የምትደሰቱም አላችሁ፣ የምትናደዱም አላችሁ ማለት ነው። እና ምንም ነገር ልን አልፈልግም። እየጨቀጨቀኝ ነው እሱ ራሱ ማለት ነው። በጣም ብዙ ነገር እያለኝ ነው። ልውል ሰው ያልገባው ነገር ቢኖር አንቺ የምታረጊው ነገር ሰው እየተረዳሽ አይደለም፣ ግን ሰው ይረዳኛል ብለሽ ለሰው ብለሽ አይደለም የምታደርጊው። እኔ የምፈልገውን ነገር አደርጋለሁ በቃ ለራስሽ ብለሽ ነው። ሁለተኛ የምታረጊው ነገር ደግሞ ዋጋ እየከፈልሽ ያለው ሰው ስላለ ነው። በቃ አንድ እሱ ነው። ሁለቱም ደግሞ በቃ የሚያናደው የሚያስደስተውም ሰው ያስደስተው። እኔ አሁን እሱ ጋር አይደለም ችግሬ ማለት ነው። ችግር ያለብኝ በቃ ግልጽ የሆነ ነገር ነው። ተው ፍቅር ተው፣ ምንም እኮ የለበትም እሱና እኔ እኮ ተው ጆሮ ምን አይነት ዳለው ደግሞ በቃ ምንድነው የምታጸዳደው? ተወው ልጅ በቃ ወይ ተቀበለው። ኮፍያ አንተ ነው ተው ሲወጋሃል ልጅክ እሱን እንተናት በይ ተው። ነፃነትን ስጠው ቢያንስ የተወሰነ ይቀለዋል። የሚያስበውን ነገር ምናምን እኮ ለዛም እኮ ነው የምተወው እኔ ማለት ነው። ለሰው እከሌ እንዲያለ የሚረዳ አካል እኮ ይረዳል። እስከሚረዳ ድረስ እኔ መንገዴን እቀጥላለሁ። በቃ እነዚህ ሌሎቹ ይረዳናል ብለን መጠበቅ የለብንም። ገብቶሻል? እዚህ ጋር ይሄ ሰው መዳን አለበት። ይሄ ሰው ተው ይወድቅብሃል። ተው ልልሽ እሱ ያው ለነገሩ እኔ ባላችሁ ደም ታውቃለህ። እሱ ባህሪውን አውቀዋል። እና ዮናስ መጥቶ ይሰድበኛል። በእናት የማይነገር የለም። ገን እያደረገች ያለችው ነገር እያየህ ነው። እኔ የገነት ነው ግራ እየገባኝ ያለው አሁን ነገር በጣም እሷ አሁን የማይደረግ ነገር እንዴት ነው? እዚህ ጋር ልጅ ያላት እሷ ልጅ ያላት እንዴት ነው የሚያል ሰው ፍቅር ያዘኝታለው? ጭራሽ ማቆ ነገር እኮ ነው። ሌላው ማለት ነው እንትን ማለት ለምንድን ነው ቤት የምታስገቢያት? ለምን ቤትሽ አትቆልፊም? እኔ አሁን እነሱ እየመሰላቸው ያለው እኔ በቃ ደውዬላት ምናምን መጠራት ነው የሚመስለው። አይደለም ሲጀመር ትምጣ። እኔ አልቆልፍባትም። እዚህ ቤት እንዳትገቢም ብዬ አልከለከላትም። ትምጣ፣ ችግር የለውም እስከ መጨረሻው ድረስ ማለት ነው። የማደርገው እኔ አውቃለሁ። እና ብቻ ይሆናል አይደለ? ባለፈው እኮ እኔ እንጃ ወዴት የሚሄደው ተው ይመጣል። ይመጣል። ፍቅር ነው ይመጣል። ተው እኔ አሁን አንቺ የምታረጊው ታውቂያለሽ። የምታረጊው አንድ ነገር ቢኖር ለእሱ አስበሽ ነው አይደለ? ግን ለምታረጊው ነገር አንደኛ እየጠነ ለምን ሳይለብሰን ታስወጣው ይሄ ሰው ያትበላል። ሲጀመር ተመልሰው ይገባል። እኛ እኮ አንተ የሆነ ሰዓት እኮ ተቀይመህ አይደለም ማን የፈተው ማፍቀሬ ነው እንደዛ እንድትሆን የሚያደርግሽ? ቆይሽ እኔ ምን ማፍቀሬ ነው መፈቀሬ ነው ለእሷ ያደረኩትን ነገር እንዳለ ታውቃለህ። ሁሉንም ነገር ታውቃለህ። ስማኝ፣ ለእሷ አትበለኝ። እዚህ ጋር ያለውን ሰው ያሳመንከውን ሰው አድነው፣ እኛም እንለቃለን። ዛሬ ይለያል ሁሉንም ነገር። ውሳኔዋን እርግጠኛ ሆና ማታሳውቀኝ ከሆነ እኔን ትለቀኛለች። ማንም እስከዛሬ ድረስ እስረኛ ሆኜ የቀጠልኩትም ለአንቺ ፍቅር ብዬ እኔ እስረኛ መቼ አደረኩ? በቃ ያልኩት እስረኛ አረግሽኝ እንጂ እንዴት አላረግሽኝም? ኧረ ተይ ተስማማው ልክ አይደለ? የምትፈልገው ነገር እኮ እሺ አልኩኝ። ልውል ይቅርታ ተስማማውኝ እኮ ያልከውን ነገር እኮ እሺ አልኩ።
ከዚህ በላይ ምን እንደሆነ እኔ ቆድኛለሁ። ሉልሽ አሁን በራስህ ቦታ አድርገህ ውሰድ። የምር እኔ ለእሷ መጥፎ ነበር እሱ ያውቃል። እኔ እናንተ የድሮ ነገር ያውቃል አይደለም። ሁሉንም ነገር ሳረግ እስካሁን ባየኸኝ ጊዜ እኔ እኮ አመኝም። ሁሉንም ነገር ሳረግ አንድ ጥፋት አንድ እየሰማኸኝ ነው? እዚህ ጋር እየታገስኩ ያለሁት ለአንድና ለአንድ ነገር ነው። እዚህ ጋር ሁሉንም ነገር አፍቅሬያት እኮ ነው። አንተ ፍቅር እንዴት አድርገህ ብታስበው ነው? እኔ እሷ መጥፎ ነገር አድርጌባታለሁ? አንድም ቀን መጥፎ ነገር አድርጌባታለሁ? አዎ አድርጌያለሁ። አፍቅሬያት ነው ሁሌ እዚህ ደጇ አልመጣ ነው። ገባህ? የታሰርኩት ታሳሪ መሆኑ ስታሳመማት ጠልተሃት ነው። ወይኔ አምላክ። አሁን እሺ በቃ እኮ አሁን ሌላ ነገር እኮ አዲስ ነገር አይደለም። በቃ እስከ ዛሬ ድረስ እዚህ ለተቀመጥኩት ራሱ በቃ አሁን ውሳኔን ታሳውቂኛለሽ። ውሳኔውን ሰምቼ ወይ እሄዳለሁ ወይ ትፈቺኛለሽ ወይ ደግሞ እዚሁ ታሙ ይማቅ እሱን እናያለን። እየሰማህ ነው እሙ? እንደሱ እያልሽ ፊት አትስጪው። የሚያድነው ከሆነ ያድነው፣ ያለበዛ ግን እንግዲህ ዋጋ እስከምንከፍልበት ድረስ እስከ ህይወትም ቢሆን እንከፍላለን። እኔ ካልኖርኩኝ እንደማይድን ታውቃለህ። ምንም ቢፈጠር አይደናል። አንተ ቡተህ ማለት ነው። ይሞታል። አንተ ሬሳን ይዘህ ትማቅቃለህ። እሱን እናያለን። ለቃቃው እዛ ሄደህ ላውራው አንድ ጊዜ ላውራው። በቃ እኔ በቃ ውሳኔን ነው የምፈልገው። ውሳኔን ብቻ ነገር ቁጭ በል እያናገርኩህ እንዴ። ለምን እንደምትወጣው ታስፈራራናለህ እንዴ? ውሳኔ እያልክ አንተ ልቀቀኝ። አንድ ነገር በል ሳይ ልቀቀው። አትልቀቀኝ። ኧረ በእናትህ ይመጣል። ኧረ እባክህ ልቀቀው። ፈራራና አንተ ምን ስለሆንክ ማውራት ነገር የምትሰማ ከሆነ ሰማኝ አንድ ጊዜ ማለት ነው። ውሳኔም እኮ ማለት ነው መረጋጋት ያስፈልገዋል። ምንም የሚያረጋጋን ነገር የለም። በቃ ይሄን ለመወሰን ምንም የሚያረጋጋ ነገር የለም። ላስብበት አልኳ። አስቤበት ደግሞ መልስ መስማት ትፈልጋለህ እኮ። አሁኑኑ ነው የምፈልገው። አሁኑኑ በቃ አሁኑኑ ትነግሪኛለሽ። አንተ እንደፈለግህ አሁኑኑ መቼው የምትለው ምንድን ነው? ሳሚ በላይ ከመፈል ጭራሽ ገነት ጭራሽ ምን አገባሽ? እንኳን ምን ጭቅጭቅ ነው አገባሽ? የት ነው ደግሞ የምትገቢው? እናንተ ወደዚህ ጋር የት ነው የምትገቢው? ለምን በሩ ዝቆም? ምን አግብተህ ነው አንተ ተከተና የምትሄደው? ለምንድን ነው ወዴት የምትገቢው? ለምንድን ነው ሰው ቤት መርቤት የምትገቢው? ዝም ብሎ እኮ ሰው ጭራሽ ምን ነው ጭራሽ አረገለት ነው። እንዴት ነው በሰውየው ቤት አንቺ ፍቅር የምትሰሪው? ሁሉም በቃ ሊያሳብዱኝ። እኔ የምር መጥፎ ሰው ነኝ አይደለም። ለኔ አይደለም። አዎ መጥፎ ሰው ነኝ። ለኔ አይደለም። ስለኔ እኮ ነው የሚያወራው አይደል? አንቺ ስላንቺ አልጠየቅም። አንቺ ምን እንደታቀም አንቺ ምን ሆነሽ ነው? እኔ በመጣው ቁጥር እንደዚህ የምትሆነው አይደለም። አንቺ በሰው ቤት መተሽ ገነት፣ እኔ ማከብርሽ ሰው ነሽ። እንዴት ነው የማያውቅ ቃል ለምን ነው እንደናገርሽ የምትፈልጊው? ወደ ሌላ ነገር ሳትገቢ ንገሪኝ። አንተ ወደ ሌላ ነገር ምናምን አትበል። ውሳኔ አንተ ንገሪኝ። ወይኔ መዳኔ እስከ ዛሬ ድረስ ታሳሪ የሆንኩት በአንቺ ፍቅር ምናምን በአንተ ፍቅር ምናምን አትበል። ዝም በል አንተ አንቺ ምንድን ነው እዚህ ጋር እኮ እሷ እንደዚህ የምትሆነው እኮ ሰው እንዲድን ነው አይደል? አንቺ እዚህ ጋር ፍቅር ትሰሪብናለሽ። እንዳላስቀይምህ አስቀይሚኝ። አሁን ካስቀየምሽኝ በላይ አይበልጥም። ነገርኳት። አንድም ቀን ተረፈ። አንተ ለምን አተዋትም? እሷ ለምን አተዋትም? እኔ ላንተ ብዬ እኮ ነው። ረፍ በእናትህ ደግሞ ሰበብ ትሆንብሃለች። አንቺ ይገባሻል። እስቲ እንደዚህ ጥቁሩ ምናምን እንዲሁ ወይ በቃ ለምን አባት ቀቢው በእናትሽ አንተ እንደዚህ እንዳደረግም እስቲ ረፊ ምንድን ነው የምትሸጠለጠው ከእሷ ጋር? አንተ ለምንድን ነው እኔንም አታየኝ? ቆይ እሷን ለምንድን ነው የምታየው? እሷ እኮ የልጆች እናት ናት እንዴ? ይሄ ልጅ እኮ ስለሆነ አንቺ ልጅ አገረነሽ፣ አንቺ ልጅ አገረነሽ፣ እሷ የልጆች እናት፣ እኔ ልጆች እናት፣ አንቺ ደግሞ ልጅ አገረነሽ። በጣም ለሱ ነኝ። እናንተን ክርክር ለመስማት እኮ አይደለም። ሁለታችሁ እኮ ፉክክር እኮ ነው የያዛችሁት። የእናንተ ዝባዝንኪያችሁ በጣም ነው የምወደው። እሷ እኮ ናት ባል አላት አይደል እንዴ? በሽተኛ ባል ለምን አታስታምሙ? ስነ ስርዓት ያዥ፣ በሽተኛ ባል አትበይ። ስነ ስርዓት ያዥ። አዎ በርበይ
እናንተ ያዛችሁ እሷ አለሽ አይደል? አንቺ ለምን አታድኙም? አንቺ እየሮሽ እሰይ እንኳን አለሽ ወራ አንተ ምን አስነክታችሁ ነው ሁለቱም እንደዚህ የሚከራከሩ? ምንም አላስነካኝም። እና እሞ አንቺም እኮ ተቀየርሽ እኮ እሷ ስትመጣ። እኔ አሁን እሞ እኔ ካንቺ ከሷ አምርም ነው። አንተ ዝም በል፣ አንተ ዝም በል። አንተ እኔ አልታየህም እንዴ? እኔ እኮ ነው እሺ ብዬ ብታውልሽ እሱ ማለት ነው። እሺ አሁን እኔ አንቺን ባይራሱ እኮ እስረኛ ነኝ እኮ እንዴ ብዬ ነው ሞት። እኔ አሰጣለሁ። አንተ ብቻ እሺ በለኝና እሷን ተዋል። አይደለም ግን ውሳኔን አሳውቂኝ። እኔ እሺ ማትይ ከሆነ በቃ ዛሬ እሙ አልከኝ ዛሬ ጨራሽ በቃ ባለፈ እኮ ባለፈ ፍቅር ምናምን ስትባባሉ እሙ እያረሻለሽው ነገር ግን እየታወቀሽ አይደለም። እሙ ነው ያልከኝ እኔ በስነ ስርዓት በክብር ነው እያናገርኩሽ። ገና እንደዚህ ላይ ብሎ ነው የምወጣው። ምን አገባሽ እንደ አገባሽ ስራት ነው። አሁን ለምን ትተሽ ለምን አትነግሪኝም? ውሳኔ ነው እኔ አንድ የምሰጥ ስጦታ አለ። እኔ ፍላጎቴ ማለት የመስጦታ ባንቺ ቤተሰብ እየሰማሽኝ ነው። ባንቺ ቤተሰብ በኔም ቤተሰብ አንድ ላይ ሆነን ማለት ነው ሁሉም ባወቀበት ሁሉም በሰማበት ሁሉም ፊት ላይ ሆነን እንድንገባ በቃ እሱን ውሳኔሽን ንገሪኝ። የማይሆን ከሆነ ለምን ታስኛለሽ? በቃ እኔ እኮ ማየት እኮ ሳልፈልግ ቀርቼ እኮ አይደለም፣ ግን በቃ ይኸው ምንም ነገር አትናተለኝ። አይ አይደለም ሁሌ ታሳሪ ሆኜ እንዴት ሆነ? በቃ ተይ ወይ ማንተማት ይቆረጥ። እኔ ካንቺ ፊት የምረዳው ለሱ ፍቅር እንዳለሽና ፍቅር እንትን እያልሽ ነው። ለምን አትይኝም? በቃ ህይወቴን ወይ አትበጥብጪው ወይ ደግሞ እሙ ምሳሌ ግን ምንድነው? አንቺ ኩሽና በገባ ተካካይ ተነስ ምንድነው? ኧረ ፈጣሪ ምንድነው የምታሳየኝ? እኔ ቆይ ምንድነው የምትሰሩት? እቤትሽ ወስደሻ ስጪዋ። እዚህ ጋር በሰው ቤት እንዴት ነው እንደዚህ የምታረጊው? በእናትሽ ተንበርከክ ስጪው። ኧረ ሉል በእግዚአብሔር አስወጣት ይቺ ሴትዮ። እኔም ጭራሽ ተንበረከክሽ። አዎ እየሰማ ነው። ኧረ እሱ ማየት እፈልጋለሁ። ከረፈ ማየት እፈልጋለሁ። ኧረ ተንበርከሽ ይቀበልሽ። ተንበርከሽ እስኪ በእናትሽ ተንበርከሽ። ምን ነው የምርሽ? ተቀበለኝና እሷን ተዋት ነው ከኔ ጋር አብራ ተንበርከሽ። አዎ ለአንተ ለምታው እንዴ ለምንድን ነው ይበለው ሳይበለው አዎ አንቺ እኮ እንደዛ ያልሽልኝ። ተይ በቃ ለምን ትንኛለሽ? አንቺ በሁለቱ በሰጣቸው ምን አግብቶሽ ነው? አሁንም ለሱ ስሜት አለሽ እንዴ? አንቺ አይደለም መሙ ለሱ ስሜት አለሽ ወይ? ወይኔ ምን አድርግ ነው የምትይኝ? ለሱ ስሜት አለሽ ወይ? ሳሚ አረስቲ ሳይገባም አረ ሳሚ ሰውቅ አንተ ለምን ነው ኪስ የምታስፈትሸው? ተይው። አይ ችግር ለሱ ስሜት አለሽ ወይ? እሙ አንቺ አንድና አንድ ለሱ ስሜት አለሽ ወይ? አንቺ አይደለም እያየሁባት ያለው ፊልም ገኔ ነገቷት እኮ ይድናል። ጥላው ነው የምትሄደው። አንተ የታደለ ሰው አትበል። የታደለ ሰው አትበል። ልውል ስማኛ አንተ ስማ። ማታሳውቂኝ ከሆነ በቃ እኔ ከሷ ጋር መሄድ እንፈልግ ከሷ ጋር በቃ አንተ እኔ ሪሴ ከዚህ ቤት ይወጣል እንጂ አንተ ከዚህ ቤት አትወጣም። ለምን ነው ማለት ነው? እሱን እናያለን። እሱን አድነ ተወጣ እንደሆነ ውጣ። አንተ ምን አገባ? ይሄ አባ የምትገዢበት ማለት ነው። ይሄ አባ የምትገዢበትን ሌላ ነገር አታደርጊበት። ለምን አንተ ሊያዋርድ ነው? ከዚህ በላይ ምንድን ነው? ሰጥሽኝ ታውቂያለሽ? አታውቂም? አንድም ቀን እኮ የፍቅር አይን እንኳን እኮ አይተሽ እሙ ምንድን ነው ያልሽው? አንተ ትነግሪኛለሽ አትነግሪኝም? መልስ እሺ። ትነግሪኛለሽ ለምንድን ነው የሚመልሰው? አነግሪኝም። ስለ አበባው አነግሪኝም። ልውል በአንተ ፊት ነው እየጠየኳት ያለው።
ከዚህ በኋላ እዚህ ቤት ውስጥ እስረኛ አይደለም። በቃ መጀመሪያ አበባውን መልስና ይፈታው ሄደው ገንዲስ ሁለት ወዶ አይቆም። አንቺ እስቲ ቁጭ በይ። ሁለት ወዶ አይቆም። ባልሽ ይሄ ነው። ቁጭ በይ። ቁጭ ታውቀናሽ አሁን ሁለት ወዶ አይቆም። ሁኔታሽ ምንም አላማረኝም። ፍቅር አምጣው አበባው አምጣ። የእሱ ደግሞ እንዳይበት ነው። በእናትህ አበባውን አምጣው። ይበት ነው። አንቺ ምን አገባሽ? ለምንድን ነው የምትበትነው? እሺ ለምንድን ነው የምትበትነው? እሷ ለኔ ብላ ነው ያመጣችሁ። ለምንድን ነው የምትበትነው? እንኳን አይሆንም በቃ ስለማይ አንተ ተቀበለው። መቀበል ያቅታል እንዴ? ከዚህ እሙ እኔ ካንቺ ምንም እያሳየሽኝ ያለው ነገር እኔ ግራ ነው እየገባኝ ያለው። አይኔ እያየ አታገባው። ለምንድን ነው የማታገባው? መብቷ ነው። ሳሚ ያለሽ ይዘሽ እጂ አንተ አትንከርፋፍን ከያዘ ማታገባኝ ሆነ። ለምንድን ነው ማመልሽልኝ? እሷ ዛሬ ብታገባ ክሱ ስድን ማለት ጥላህ ነው የምትሄደው። ይሄንን ወቅ በምን ታውቂያለሽ? እሱ ከዳነ ጥላህ እንደምትሄድ ወቅ እንዴ ጭራሽ የልቤን ታውቃለህ እያልሽ እኮ ነው። ከገኒ ጋር እኮ ነው ያወራው እንዴ? ከገኒ ጋር ከኔ ጋር ምን ከሱ ጋር ሳሚ ቢደነ የልቤን ምን ታውቃለህ እኮ ነው። ጀመር ሁሌም እዚህ ስታስመስኝ ነበርሽ። አንድም ቀን ወደሽ ነበር። ገኒ ነች እኔ አንተ ዞር በል ዞር በል ቢዋት ነች አይደል? አዎ ከሷ ጋር ነው ሙሉ ቢዋት ነች አይደል? ግን እዚህ ጋር መሆን አልፈልግም። ሰላም እስቲ ሁለታችሁ ቁጭ በሉ። አንተ ነው እሱ ነው አይደለም ይልጽላል ዝበት የህይወቴ አጋር ነው ራሱ እሷ ነው እኮ ማውራስ ማውራ አሁን መልስላት መጀመሪያ እንጂ ለምንድን ነው የምመልሰው? ይሄን አበባ ይዘሽ በቃ አስፈልግም ያለው ይሄ አበባ አንተ ዝም ትላለህ አይደል? ይሄ አበባ ለምንድን እንደዚህ የምታረጉት? እሺ አበባ አየህ አይደል እንደው ደግሞ እንዳያውቃት እኔ ግን ሰጣዋለሁ ናቸው ቀጥል ረግ ኧረ ፈጣሪ ምንድን ነው አንተ የምታሳየኝ? ተቀበልና አሳየሃለሁ። አበባ ይሆሽ አበባ ይሄው ማለት ነው። እምለውን ስማ አበባ ይሆሽ የኔ ውሳኔ ከመስማት በፊት አበባ ይሆሽ አንተ ምን ትፈዛለህ? ይኸው ልዳኒ ቆይ እኔ ናተ አበባ እየሰማሻት አይደለም እንዴ? አበባ ይሆሽ አበባ ይሆሽ ላ አበባ ይሆሽ ላ አበባ ይሆሽ ላ ቤቱ ኮ ላ አበባ ልዳኒ እኔ እያወራሁት ነው። ጋንዲ በእናትሽ ዝም በይ አንተ ስማ። ይኸው ዳኒ ስማ አንተ እኔ ማለት ነው አሁን ናዚ ጋር ጀመና ጋር እንደዛ ነው ተለጠፈ አንተ ነው አበባ ይሆሽ ላ ለምንድን ነው ውሳኔሽ የማታሰብኝ? ወይ ልውጣበት ወይ በቃ አንተ ተነሳ። አንተ ራስህ ውሳኔ እኔ በመሀል ተቸገርኩኝ። አንድ ውሳኔ ከመስማት በፊት መጀመሪያ አንድ ነው የሚል ነገር ምንድነው? በቃ አታውሪ፣ አትማጣ፣ ዝም በል በቃ። ይኸውልህ ዳኒ እኔ መጀመሪያ ምን ነው የሚለጥፍሽ እዚህ ምን ለጠፍማ አለብኝ? የወደድኩት እኮ እኔ ነኝ። እሱን ትተሽ ለምን አትነግሪኝ? በቃ ይኸውልህ በመጀመሪያ ደረጃ ከኔ ጋር መግባባት ትፈልጋለህ? አዎ እኔ አንተ እንደሆነ ትፈልጋለህ። የልጆች እናት መሆን ትፈልጋለህ? እምልህን ነው። ለምን አልፈልግም? እፈልጋለሁ እያልኩሽ እኮ እፈልጋለሁ። ባልፈልግ ነው እዚህ የምቀመጠው እኮ ምንድን ነው የምታወራው አንቺ? ይሄ ሲያበደው ምን ልታደርጊው ነው? የልጆች እናት እንደሆነ ትፈልጋለህ ዳኒ? በእናትህ እኔ የምልህን ስማ በቃ። እያለቀስሽ ነው? አዎ በቃ ምንድን ነው እናንተ? ኧረ አንቺ ፈሪ አንቺ አላፈርሽ ለምን ደግሞ አፍረው ነው ታዋት በእናትህ እዛ በቃ ቁሚ እሱ ጋር። ኧረ ቆይ የምርሽ ነው? እሷ ነበር እንደዚህ መጎተት የነበረባት። ያው የምር ነው። አንተ ዝም ብለህ እኔ ላይ አፍ ትከፍታለህ አይደል? ባሏ እዚህ እየታመመ እንደምትሰራ እያየህ ነው። እያየኋችሁ ነው። አየህ አንተ እሺ ምንድን ነው? እሺ ምንድን ነው? እሺ ንገሪኝ። እኔ እኮ ግራ ገባኝ እኮ በመሀል ተጨነቅኩ። አንድ ትልቅ ነገር የምትወጂኝም ይመስለኛል። በመሀል ደግሞ ሌላ በጣም የምለው የልጆች አባቷ እዚህ ጋር እኮ ነው ያለው። ስለዚህ እኔን የምትወደኝ ከሆነ እኔ የምታፈቅረኝ ከሆነ እኔ የምልህንም ማድረግ አለብን። አደርጋለሁ፣ ሁሉንም ነገር አደርጋለሁ። ማለት የምልህን መስማት እኔ አንተ የምትለኝ እየሰማሁ ነው አይደል እኮ ሁሉንም ነገር አደርጋለሁ። እኔ ብቻ ከአንቺ ጋር ልሆን እንጂ እኔ ሁሉንም ነገር አደርጋለሁ። እኔ አትፈልገኝም? ምንድን ነው እያሰብሽበት ነው? አውቀሽ እኔ ከአንተ ሌላ ነገር ምንም የምፈልገው ነገር የለም።
መጀመሪያ እሱ መዳን አለበት። ምን ነው ጌታው የሚያስብሉት ማለት እሱ መዳን አለበት። እግዚአብሔር አይደለም መዳን አለበት ማለት ነው። እሱ ሂዳ ምንድነው እንደምትደነግጣው? እንዴት ማለት መዳን አለበት ማለት አሁን ነው የምትለኝ? ስማ እውነቷን ነው። አድነው፣ እሱን አድንልኝ። ከመጋባታችን በፊት ነው? አዎ መጀመሪያ እሱን አድነው። አይሆንም። በምንጋባበት ቀን ይድናል። የሚድን ከሆነ አንተ ለምን ተናገራው? መፎሾም ማርከሾንም ማመጣው በምንጋባበት ቀን እኔና አንቺ። ያለበለዚያ ምንም ይፈጠር ነገር እኮ ገና ነው ፕሮግራሙ። ገና ብዙ ነገር እኮ አለ እንዴ፣ ዘመድ መነገር አለ፣ ብዙ ነገሮች እኮ አሉ፣ የሚደረጉ ነገሮች። አይሆንም። ምንም ይሁን ነገር የለም። ልጆቹ ለማለት አዋቸዋለሁ እንዴ? ያማል እንዴ? ቢሆንም የሚሆነው በምንጋባበት ቀን ከተጋባን በኋላ እዛ ሁሉም ቤተሰብ ከሰማ በኋላ ያንቺም የኔም ቤተሰብ ከተደማመጠን በኋላ ከተግባባን በኋላ ነው የሚሆነው። ማታ ላይ አምጥቼ የሚረክስበትን ነገር እፈጥራለሁ። ኖ ማታ ላይ ያለበለዚያ አይሆንም። በቃ የማይሆን ነገር እንትን አትበል። ለምን ትጨቃጨቃለህ ከሷ ጋር? አንተ ለምን ከኔ ጋር መጀመሪያ ልጅ ገኒ ስፍራት ያዢ መጀመሪያ እሱ ልጆቹን ያዝልኛል። ከዛ በደንብ እኮ እኔ እናንተ ጋብቻችሁን በደንብ ለመፈጸም እሱ መዳን አለበት። አይሆንም። አንተ ምን ስለሆንክ ነው የምትፈልጊ ከሆነ በተጋባንበት እለት ማርከሻውን አምጥቼ ራሴ እንዲድን አደርገዋለሁ። ስለዚህ እኔን አታፈቅረኝም ማለት ነው። እሱ መጀመሪያ ማታድናው ከሆነ አይሆንም። በቃ አይሆንም። ሲጀመር ለግል ጥቅምሽ ብለሽ ነው እንደዚህ ያደርግሽ። የምትወጣ አንተ በቃ ተወኝ። ሲጀመር ለግል ጥቅም እንደሆነ አውቄያለሁ። በምንጋባበት ዕለት ጠዋቱን አብረን ማታ አድረን ጠዋቱን ማደር አይደለም መጀመሪያ ማደር አይደለም። እሱም ታድነዋለህ የዛኑ ቀን የምንጋባበት ቀን እኔ ደግሞ ምን የምንጋባበት ሽማግሌ በተሰበሰበበት ቃል ኪዳን አድርገን ሁሉም በተሰበሰበበት እሺ ዕለት የምንጋባበት ቀን እሺ በአንድ ነገር እንኳን ተስማማለኝ። እሺ በምንጋባበት ቀን ታድነዋለህ ከዛ እናንተ እንጋባለን ማለት ዕለት ማለት ነው። ታድነዋለህ እንጋባለን ሳይሆን አገባሻለሁ አድነዋለሁ ከዛ በኋላ ብቻ መጀመሪያ መዳን አለበት ነው እኮ የዛን ቀን በቃ አንተ ምንድን ነው የምትለው? ምን ታይኛለህ? አልስማማላችሁ በፍቅሩ እሷም ወዷል አንቺም ወዷል ስትይ አልስማማላችሁ። እሙ የምታረጊው ነገር ግን እያሰብሽበት ነው? አንቺ አልጠብቅም ይሄን ነገር እውነት በጣም አዝናለሁ፣ ግን እኔ ካንቺ አልጠብቅም።